דע לך שכל רואה ורואה יש לו ניגון מיוחד משלו. דע לך שכל עשב ועשב יש לו שירה מיוחדת משלו, ומשירת העשבים נעשה ניגון של רועה. כמה יפה ונאה כששומעים השירה שלהם. טוב מאוד להתפלל ביניהם ובשמחה לעבוד את השם, ומשירת העשבים מתמלא הלב ומשתוקק. ሻሎም ለከም ሰላም ለእናንተ ይሁን። የተከበራችሁ ክቡራትና ክቡራን የሳምንቱ የወርድ ክፍል ተከታታዮች ወገኖች እንደምን አላችሁ? በእግዚአብሔር እርዳታ ዛሬ የምንማረው የወርድ ክፍል ማለት ነው በኦሪት ዘኍልቍ ምዕራፍ 16 ቁጥር 1 እስከ ምዕራፍ 18 ቁጥር 32 የሳምንቱ የወርድ ክፍል በፓራሻት ኮራህ ይሆናል ማለት ነው። በመጀመሪያ ደረጃ በምናይበት ጊዜ እያንዳንዱ ፓራሻ የራሱ የሆነ ስም አለው። ይህ ፓራሻ ደግሞ ኮራህ ይባላል። ኮራህ ማለት እንግዲህ በሙሴና በአሮን ላይ ያጉረመረመ ስልጣን መቀበል አለብኝ በማለት በነ ሙሴና በነ አሮን የእግዚአብሔር እረኞች ላይ ማጉረምረሙና ያመጣው ከባድ ውድቀት ባስመለከተ ይህንን ፓራሻ ማለት ረጅሙን ክፍል ይዞ የሚገኘው የኮራህ ሁኔታ ነው ማለት ነው። ራሽ እንደሚለን አማር አብታን ሁማ ፓራሻ አዞት ንድረሸት ያፌ ሚኦድ ይላል። ይህ ፓራሻ ስለኛ ማንነትና ስለ መሪዎች ያለውን የኩራት የትዕቢት ኃላፊነትን የማይወጡ ሰዎች እኛ እንችላለን፣ እኛ እንመራለን፣ እኛ እናደርጋለን በማለት እንግዲህ የማይችሉትን የነሱ ያልሆነውን ስልጣን ለመቀበል የሚያደርጉት የተስገበገበና በኩራት በትዕቢት የተሞላ የስልጣን ንኩቻ የሚያመጣውን መዘዝ ባስመለከተ ይነግረናል ማለት ነው። እና እንዴት ነው ይሄን የምናየው? አንድ ሰው ስልጣንን ለመቀበል የሚያደርገው እንግዲህ በአማርኛ እንደምንለው አትቁም ከቆም አታሰፍር እንላለን። ትልቆች እንደሚሉት ኃላፊነቱን ከወሰደ ያን ኃላፊነቱን የመወጣት ብቃት አለኝ፣ ይህን ኃላፊነት እወጣዋለሁ የሚለውን ሐሳብ እውነታዊ መርሆ መከተል መቻሉን ራሱ መጀመሪያ አብሰልስሎ አስቦ መነሳት ያስፈልጋል። ከምዕራፍ 18 ቁጥር 1 እስከ ቁጥር 7 ያለውን ለኮራህ የሚሆነውን መልስ ማየት እንፈልጋለን። ያ ምንድን ነው የሚለን? እዚህ ላይ በኦሪት ላይ በምናይበት ጊዜ ምን ይላል? ኦሪታችን ምንድን ነው የምትለን? ማለት እንዲህ ይላል ויאמר השם אל אהרון ואתה בניך ואת אביך איתך תשאו את አቦን המקדש። እግዚአብሔር ምንድን ነው የሚለው ለአሮንና ለአሮን አንተም ቤተሰቦችም ቤትህም በሙሉ የዚህን የቤተ መቅደሱን ኃጢአት ትሸከማላችሁ ይላል። እግዚአብሔርም አሮንን አለው አንተ ካንተም ጋር ልጆችህና የአባቶች ቤት የመቅደሱን ኃጢአት ትሸከማላችሁ። ለምን? የመቅደሱ ምን ኃጢአት አለ? መቅደሱ ማለት እግዚአብሔር አምላካችን የቤተ መቅደሱ መኖር የህዝቡን ኃጢአት በየቀኑ ያሳሰረየ። የጠዋቱ በቤተ መቅደሱ እያለ በቀን 2 ጊዜ መስዋዕት ይቀርባል። በጠዋት ከከሰዓት ፀሐይ ልትገባ አካባቢ በጠዋት ያለው መስዋዕት የማታውን ኃጢአት በሙሉ ያስተሰርያል። ማታ
ስና ኃጢአት የሰራውን ኃጢአት ሁሉ የሕዝበ እስራኤልን ኃጢአት ያስተሰርያል። በይን አርባይም ጥንግግዝ ሲል ደግሞ ሊጨልም ሲል ወደ ማታ አካባቢ ደግሞ ያለው መሳዊት ይላል። በቀን በሙሉ የሰራነውን ኃጢአት ያስተሰርያል። ይህንን አስተሰርዮ የሚያደርጉት የሕዝቡን ኃጢአት የሚያሰርዙት እነማን ናቸው? አሮን እና ካህናት እና ሌዋውያን ናቸው። ስለዚህ ኦሪታችን ምንድነው የምትለን? እግዚአብሔርም አሮንን አለው አንተ ካንተ ጋርም ልጆችህና የቤትህ ቤት በመቅደሱ ኃጢአት ትሸከማላችሁ። የሕዝቡን ኃጢአት ሁሉ ተሸክመው ያንን የሚያስተሰርዩት ማን ናቸው? አሮንና የአሮን ልጆች ናቸው። መጀመሪያ በስራ ድርሻ እንይ። እናንተም ከናንተም ጋር ልጆችህ የካህናቶች ሁሉ ኃጢአት ተሸከማላችሁ። ደግሞም የአባትህን የሌዊን ነገድ ወንድሞችህን ካንተ ጋር አቅርብ፣ ካንተም ጋር በአንድነት ይሁኑ። የካህናት ዘር የአሮን ይቀርባል። የወንድሞችህን የሌዊን ነገድ ሁሉ ካንተ ጋር ይቀርባል። ሌዋውያን እና ካህናት በሕዝበ እስራኤል ዘንድ ይሄ በቤተ መቅደሱ የሚያገለግሉ ይቀርባሉ። ሁለቱ ከናንተም ጋር አንድነት ይሁኑ ያገልግሉ። አንተ ግን ካንተም ልጆች በምስክሩም ድንኳን ፊት ትሆናላችሁ። እነርሱም ትእዛዜን የድንኳኑን ሁሉ አገልግሎት ይጠብቁ። እነዚህ ሌዋውያን ስራ ድርሻቸው ምንድነው? ቤት ድንኳኑን የመገናኛውን ድንኳን አጥር ግቢ ይጠብቃሉ። ሾምሬም እንደሚለው ዘበኞቹ ነው። ወደዛ ቦታ ሌላ ሰዎች የማይገባቸው ሰዎች እንዳይገቡ በዛ ቦታ እነዚህ ግማሾቹ ሌዋውያን ይጠብቃሉ። እነሱ ጠባቂዎች ናቸው እንጂ ከቤተ መቅደሱ ያሉትን ዕቃዎች መንካት አይችሉም። ወደ ቤተ መቅደሱ የተቀደሰው ቦታ መግባት አይችሉም። ካህናት የዛ ቦታ መግባት ይችላሉ፣ ሌዋውያን መግባት አይችሉም። የመገናኛውን ድንኳን ጠብቁ፣ ሌላውም ሰው ወደ እናንተ አይቅረብ። ልዩ ሆነ ሌዊ ያልሆነ ካህንም ያልሆነ ወደዚህ ቦታ አይምጣ። እንደገና እስራኤል ልጆች ላይ ቁጣ እንዳይሆንባቸው እና እኔም እነሆ ሌዋውያን ወንድሞቻችሁን ለእስራኤል ልጆች መካከል ወስጃለሁ፣ የመገናኛውን ድንኳን አገልግሎት ያደርጉ። እግዚአብሔር ኮራህ ምንድነው የጠየቀው? እናንተ ስልጣንን ለራሳችሁ ወስዳችሁ ነው እንጂ እግዚአብሔር ሁላችንም ቅዱስ ነን። እግዚአብሔር ግን በቅዱስ መጽሐፍ ላይ በኦሪት ላይ የጻፈው ምንድነው? እኔ ሌዋውያንን ለኔ እንደሆኑ ወስጃለሁ። ከቁጥር 6 ላይ ምንድነው? ሌዋውያኑም ወንድሞቻችሁን ከእስራኤል ልጆች መካከል ወስጃለሁ። ማን? እኔ ማን ነኝ? እግዚአብሔር ወስጃለሁ። አሮን አይደለም የመረጠው፣ ሙሴ አይደለም ይህን ስራ ድርሻ የሕዝቡን ኃጢአት ለመሸከም የወሰኑት እነሱ አይደለም። ይህ ስልጣን የሰጠኋቸው እኔ ነኝ። እኔ ስልጣኑን ስሰጣቸው ደግሞ ኃላፊነቱን ስልጣኑን የመወጣት ብቃትና ጥራት ያለባቸው አሮን ካህናትና ሌዋውያን ናቸው። ለእናንተ የተሰጡ ስጦታ ናቸው። እናንተ የምታገለግሉት ፈንታ ለእናንተ የተሰጡ ስጦታ ናቸው። የእናንተን ኃጢአት የሚሸከሙ የእናንተን ችግሮች ሁሉ በሙሉ የሚያስተሰርዩ እነዚህ ለእናንተ የተሰጡ ናቸው። እናንተም ከእናንተም ጋር ልጆቹ ለመሰዊያው ስራ የሚሰሩትን ሁሉ በመጋረጃው ውስጥ የሚሆነውን ታደርጉ ዘንድ ክህነታችሁን ጠብቁ ይላል። ክህነትንም አጎደፈ አይችልም። ምክንያቱም የነሱ ሀብት ንብረት አይደለም። የምንድነው? የእግዚአብሔር የሰጣቸው ስራ ድርሻ ነው። አንድ ዶክተር የዶክተርነቱን ዓላማ የዛን ስራ ድርሻ መወጣት እንዳለበት፣
አንድ ወታደር በውትድርና ቦታ ያለውን ኃላፊነት መወጣት እንዳለበት፣ ማንኛውም ሰው የተሰጠውን የሥራ ድርሻ መወጣት እንዳለበት፣ ካህናትም ፈጣሪ የሰጣቸውን ሥራ ድርሻ መወጣት አለባቸው። ሌላው ሰው ቢቀርብ ግን ይገደል። ሌላው ከዚህ ከቤተ መቅደሱ ለማገልገል የሚመጣ ሁሉ ማለት በማይገባው በማይሰራው የሱ ባልሆነው ስራ ገብቶ የሚሰራ ሁሉ በሰማይ ዘንድ ይገደል ይላል። ኦነሽ በያደ ሸማይ በእግዚአብሔር ዘንድ ይቀጣል ይላል። ይህንንም ሊቃውንቶች ሲያስረዱን ምን ይሉናል? ይሄ የዚህ ችግር ምንድን ነው? ካህናት ይለናል። አሁን ይህንን ለማስረዳት እስካሁን ያየነው የኦሪት ክፍል ነው። አሁን ደግሞ የሚያስረዱን በሊቃውንቶች በመታገዝ እስኪ ትንሽ ማብራሪያ ይህን ነገር ያስፈልገዋል። ካህናት በስራቸው፣ ሌዋውያን በዝማሬያቸው በጥበቃቸው፣ እስራኤል ደግሞ መሳዊትን በማቅረብ በአቅራቦታቸው፣ አሎቪን ኮሃኒም በአቡዳታም ለቪኢም በዱካናም እስራኤል በማማዳም ካህናት በስራቸው፣ ሌዋውያን በዝማሬያቸው በጥበቃቸው ተሰጣቸዋል። ሕዝበ እስራኤል ደግሞ ይህን አቅርቦት ለሌዋውያን ለካህናት መሳዊትን በማምጣት በማገልገል ለካህናት የሚሰጣቸውን የስጦታ ሁሉ በመስጠት የሚያገለግሉ ሶስቱም አንድ ላይ ሆነው ፈጣሪን የሚያመሰግኑ ሕዝቦች ናቸው። ያም ምንድነው የሚለው? ስለዚህ ካህናት ሌዋውያን የሚጠብቋል። ቫኒ በኻርቲ አናሽም ኤሌ ባምሜኒ ቢኒ ለካክቲ ስለቀደም እንዳለ ምንድነው ያለን? እኔ እግዚአብሔር እኔ ወሰድኳቸው እኔ እነዚህ ሌዋውያን ናቸው። ሐለቪም ሎምልኡ ኮል ተፍቂድ ሚፈኢል በእኛን ብኺራት ሌዋውያን ራሳቸው የመረጡት ምርጫ አይደለም። እኔ የወሰድኳቸው እኔ ፈልጌ የሰጠዋቸው ስልጣን ሄምራ ከይሙ ግዝራ ሻሸም ጋዛር አለ እነሱ የፈጸሙት ፈጣሪ ያዘዛቸውን ስልጣን በስልጣናቸው መወጣት የተቀበለችውን አደራ የሚቀበሉ ናቸው። አንድ አስተናጋጅ ያን ለማስተናገድ ስራ አንድ ሰው ይደግሳል፣ ምግብ ያዘጋጃል፣ ዘመድ አዝማድን ይጠራል፣ ልጅ ይድራል። በዛን ሰዓት ቋሚዎችን ያስቀምጣል። እነዛ ቋሚዎች ደግሞ በትክክለኛ የመጣውን ሁሉ አቋጥረው በትክክለኛ የዛን ሰውዬ የተሰጣቸውን አደራ መወጣት አለባቸው። ነገር ግን ለራሳቸው ቁጭ ብለው በጎን እየበለዩ እየጠጡ የመጣው እንግዳ ሁሉ የፈለገ ይሁን ካሉ አደራውን ተወጥቷል አልተወጡም? አልተወጡም። ስለዚህ ምን ይላሉ ትልቆች በአማርኛችን የሚሉት ምንድነው? አትቁም ከቆምክ አታሳፍር። አንድ ሰው የተሰጠውን የተቀበለውን አደራ ወይም የሥራ ድርሻ ያ ኃላፊነት አለ። ያን በተግባር ላይ የማዋል ሥራ ድርሻ አለ። አትቁም ከቆምክ አታሳፍር። አንድ ሰው የስልጣንና የኩራትና የትዕቢት የተነሳ የስልጣን ስግብግብነት ካለ እኔ መሪ ሆናለሁ ብሎ የማይወጣውን ምዕራፍ ከፍቶ በዛ ጎዳና ከመዝመት ሌሎችንም ይዞ ገደል ከመግባት ይልቅ መጀመሪያ ይህ ነገር በእውነት የተቀበልኩት እኔ አደራውን እወጣዋለሁ፣ የእውነተኛ ጎዳና ነው ወይስ ህዝቡስ የሚወስደው ትክክለኛ ነው ብሎ ራሱን መጠየቅ አለበት። ከምን የመጠጨ ነው? ከኩራት ነው? ከቁጭት ነው? ከምንድን ነው? የዚህ ኃላፊነት አለ ብሎ መረዳት አለበት። ያለዛ ወይ ለራሻ ወይ ለሽኸን ወይ መጥፎ ጎረቤት ያለው ወደ መጥፎነት መሄዱ አይቀርም። በዚህ በትሂላቱ በመጀመሪያው ፓራሻ ምንድነው የሚለው? በዚህ በኮራህ ላይ ኮራሃም ይላል። ኮራሃም ኮራህ የወሰደው ማን ነው? በሱንና የሱን ጎረቤቶች በሙሉ ወሰደ ይላል በምዕራፍ 16 ቁጥር 1 ወይካ ኮራህ ቤን ፂጽኻር ቤን ካሃት ቤን ሌቪ ኮራህ የሌዊ ልጆች ካሃትን በሙሉ ወሰደ። አቪራን ዳታን በአቪራን የነገረኞች ዋናው ቀስቃሾችን እንጨቶችን የሚያነዱትን የሚያቃጠጡትን ዳታንና አቪራን የተባሉ እነዚህ ሁለቱ በጣም በነ ሙሴና በነ አሮን ሁሉ ጊዜ የሚያጉረመርሙ አንድም ቀን
እነ ሙሴን ትተው ሁል ቀን የእነ ሙሴንና የአሮንን ስልጣን አስተዳደር የሚተቹ ናቸው። እነሱን ወሰደ ይላል መጀመሪያ። ከዛ በሊ ለአብና ሐፈለት በን ሮቬን የሮቬንን ነገድ ወሰደ። ሮቬን የማን ጎረቤት ነበር ያለው? የቆራህ ጎረቤት። ቆራህ መጥፎ ስለሆነ ሮቬንም ጨመረ። እንዴት ጨመረው? ሮቬን አታየው እነ እግዚአብሔር እኮ በኩርናትን ሲሰጥ የእግዚአብሔር የሰጠው በኩር የኔ ነው ብሏል። አሮንና ሙሴ ግን አየው ምን እንዳረጉ? አንተ ሮቬን ያዕቆብ ልጅ በኩሩ ነህ፣ ነገር ግን አንተም በኩሩን ትቶ ማን ወሰደ? ለዊን ወሰደ። ከለዊ ይሁዳን ወሰደ። ይሁዳን የነገድ አለቃ። ይህ ሁሉ የሙሴ የራሱ የፍልስፍና ህይወት ነው እንጂ በእውነት እግዚአብሔር ይመረጥ። ስለዚህ ወንድሙንም ምን አደረገው? ካህን አደረገው። ላንተ ግን ምንም አላስቀረለ። እኛ ህዝበ እስራኤል ሁላችንም ቅዱሳት ነን። ስለዚህ እነ ሙሴ ስልጣኑን ለራሳቸው የሚከፋፍሉትና ለራሳቸው ስልጣን የሚወስዱት ነው ብሎ ሮቬንና የሮቬንን ነገድ በሙሉ ወሰደ። ለምን? ጎረቤት ስለነበረ፣ የሱ የቆራህ ጎረቤት ስለነበረ። ከዚህ ላይ የምንማረው ይሉናል ሊቃውንቶች፣ መጥፎ ጎረቤት ካለ ያ ሰውም መጥፎ መሆኑ አይቀርም። ወይም አንድ መሪ የማይወጣውን ነገር ስታይ የማይወጣ መሪ ሆኖ ካየው ከሱ እሱ ጎዳና መሄድ ቢቀር ይሻላል። ምክንያቱም አንተን ጨምሮ አንቺን ጨምሮ ገደል ያገባል። ምክንያቱም ይሄ ነገር መጥፎ ነው ማለት ነው። ስለዚህ እያንዳንዱ ሰው ኃላፊነት አለበት የመምረጥ ማለት ነው። በትክክለኛ በሃይምሮ ማን ጎጂ ማን ጠቃሚ መሆኑን መረዳት አለበት። ሃይምሮ ፈጣሪ ለሰው ልጅ ያቀናጀው የሃይምሮ ማሰብና ማብሰልሰልና ጥቅሙንና ጉዳቱን ለይቶ ማወቅ አለበት። ስለዚህ ይልናል ከዚህ ላይ የሚያስረዳን ማለት። ስለዚህ ምን ይሉናል? መጠንቀቅ አለበት። ኦይል ራሻ ኦይል ሽከኑ መጥፎ ጎረቤት ያለው ሰው ወደ መጥፎ ጎዳና መግባቱ አይቀር። ስለዚህ እግዚአብሔር ምንድነው የሚለን? በምዕራፍ 18 ላይ ከ1 ጀምሮ እስከ 7 ባለው ምንድነው? እግዚአብሔር እኔ ነኝ ስልጣን የሰጠዋቸው ለነለዊ ያደረኩት እኔ ካህን ያደረኩት እኔ። በእኔ ላይ ሁሉ የሚያጉረመርም ሁሉ መጨረሻ ምንድነው? ሞት ነው ይላል። ስለዚህ ቆራህና የቆራህ ግብረ አበሮች 250 መሬት አፏን ከፍታ የዋጠችበት ባራሻ ነው። ታዲያ ምን ችግር አለ? አንድ ሰው ስልጣን ይላል ራሺ ሚለን እዚህ ውስጥ ለምን ምን ችግር አለው ታዲያ? ካህናት ይላል ካህናት የሌዋውያን ስራ አይስሩ፣ ሌዋውያንም የካህናትን ስራ አይስሩ። ሌዋውያን ዕቃውን እንዳይነኩ፣ የካህናትን ዕቃ እንዳይነኩ፣ ቤተ መቅደሱ የሚገለገልበትን ነገር እንዳይነኩ። የነሱ ስራ ድርሻ ምንድነው? ቤተ መቅደሱን ማለት ኦኤል ሞኤድ የመገናኛውን ድንኳን መጠበቅ፣ መዝሙር መዘመር ናቸው። ግማሾቹ መዝሙር ይዘምራሉ ኃላፊ የተሰጣቸው፣ ግማሾቹ ደግሞ ምን ያደርጋሉ? ያን ሆላ ሞኤድ የመገናኛውን ድንኳን ይጠብቃል። ስንት ፈረቃ ነበራቸው ይላል? 3 ፈረቃ ነበራቸው። የማታ የጠዋት ከሰዓት። ልክ እንደ ሐኪም ቤት የሚሰሩ ዶክተሮች ነርሶች ምሽመረት አላቸው። ምሽመረት ቦከር፣ ምሽመረት ጾራይም፣ ምሽመረት ላይ የጠዋት ፈረቃ አለ፣ የከሰዓት ፈረቃ አለ፣ የማታ ፈረቃ አለ። አይታችኋል? ሐኪም ቤት ውስጥ አንደኛው ምሽመረት የአንደኛው ፈረቃ የጠዋቱ ፈረቃ ከሰዓቱ ፈረቃ ላይ ሲያስረክብ በትክክለኛ እያንዳንዱን ህመማን አስረድቶ ለሚቀጥለው ያን ሽፍት ለሚከድነው
ነርሶችና ዶክተሮች ያለውን የነበረውን በሱ ጥበቃ ላይ ፈረቃ ላይ የነበረውን አስረድቶ ካስረዳ በኋላ የሚወጣው እንጂ ዝም ብሎ አይወጣም። እንዲሁም የከሰዓቱ እንዲሁም የማታ። ምክንያቱም እያንዳንዱ ምን እንደነበረ በዛ ታማሚ ላይ ምን ሁኔታዎች ስንት ቀን እንደተሰጠው ምን እንደነበረ የነበረው ሁኔታ ሁሉ በሙሉ ያስረዳል። ልክ እንደዚህ ሁሉ ደግሞ ሌዋውያን 3 ሚስመሮች ነበራቸው። በቤተ መቅደሱን የመገናኛውን ድንኳን ለመጠበቅ የጧት ፈረቃዎች አሉ። የጧት ሽፍት አለ፣ የከሰዓት አለ፣ የማታ እያንዳንዱ ይጠብቃል። እንደዚህ በዝማሬም እንደዚህ ፈረቃ አላቸው። ስለዚህ ይላል ለምሳሌ ይላል በአቦዳም ይውከድ ለኳኒም ክሩያ አቦዳት መታኑት በካህናት የሚሰሩት የሥራ ድርሻ ይላል አቦዳት ማታኑት ይላል። ማዚያ አቦዳት ማታኑት ይላል። ማታኑት ማለት ይሄ ስጦታ ነው ይላል። የምንድነው ስጦታ የተባለ? ስጦታ የተባለበት መንገድ የካህናት ስራ ለምንድነው ስጦታ የተባለ? ምክንያቱም ስጦታ ከልብ የመነጨ ነው። ስጦታ የሚሰጠው በእውነት ለዛ ነገር ከነፃ ምርጫ የተነሳ። ካህናት ሲያገለግሉ በእግዚአብሔር ዘንድ ማታናት ተሰጥቷቸዋል። ስጦታ በህና ፈጣሪን የሚያገለግሉት በነፃ ነው። ምን ይወጣልኛል ምን እቀበላለሁ ብለዋል። ደሞዝ ስንት ነው ብለዋል። የፈጣሪን የእግዚአብሔርን ናፍቆት ይዘው ፈጣሪን እግዚአብሔርን በመውደድ ለተሰጡት ኃላፊነት ለመወጣት ተኽሊታ ኻይም ይላል። የራሳቸውን ድርሻ ለመወጣት ማታናት ለእግዚአብሔር የሚሰጡት ማታናት ናቸው። ስለዚህ እግዚአብሔርን በኦሪት ላይ በዚህ ላይ ጻፈው ምንድነው? ንቱኒ ማታኖት ይላል። እነዚህ የሰጧቸው ስጦታዎች ናቸው። ካህናት የሌዋውያን መስራት አይችልም። ሌዋውያን የካህንን አይሰሩም። ሌዋውያን እንኳን ራሱ ይላል የሚዘምሩት ሄደው የሚጠብቁትን ፈረቃን ሸፍንላችሁ ቢሉ አይችልም። ለምንድን ነው ይላሉ? ምን ችግር አለው? አንዱ ለአንዱ ይረዳ። አንድ ስራ ለሁለት ሰዎች አይሰጥም። አንድ ስራ ለሁለት ሰዎች አይሰጥም። ለምን ለሁለት ሰዎች አንድ ስራ አይሰጥም? ምክንያቱም የትዝዝት መዝጊያ ሳይዘጋ አላል። አንተ ለምን አላደረክም ሲል እኔ አንተ ታደርገዋለህ ብያለሁ። አንተ ስለምን እሱ ያደርገው ብያለሁ። የትዝዝት መዝጊያ ሳይዘጋ ያላል እንዳሉት አባቶች። አንድ ስራ እያንዳንዱ የተሰጠውን ስራ በትክክለኛ መወጣት አለበት። ለምንድን ነው ይላል? ይሄ ካህናት ራሱ ሌዋውያን ቢሆኑም ሌዋውያን የራሱን ድርሻ መወጣት አለበት እንጂ የሰውን የሥራ ድርሻ መወጣት የለበትም ይላል። ለምን ይላል? እያንዳንዱ በኦሪት ላይ በኦሪት ዘኍልቍ ምዕራፍ 4 ቁጥር 19 ላይ ምንድነው የሚለው? ኢሽ አልፒ አቦዳቱ ኢሽ አልፒ አቦዳቱ። እያንዳንዱ ሰው የራሱን የተሰጠውን ስራ መስራት አለበት። ለምን? እያንዳንዱ ኃላፊነትን መወጣት አለበት። ፈጣሪ ማይተና ጨረቃንና ፀሐይ ለምን ሁለቱን እኩል አድርገህ ፈጠረ? እኩል ከሆኑ እኮ ማንኛው አንደኛው ቀን ነው ሲል ሌላው ጨለማ ሊል ነው፣ ጨለማ ነው ሲል ቀን ሊል ነው። ስለዚህ ፈጣሪ ለምን እንደዚህ ሁለት ንግስታት በአንድ ዓለም ላይ እንዴት አድርጎ መምራት ይችላል? ሁለት ንጉስ በአንድ ዘውድ መምራት አይችልም ማለት ይላሉ ሊቃውንቶች ሲነግሩ። እግዚአብሔር ምን አለ? አንቺን አቤቱታ ስላመጣሽ አንቺ ጨረቃ ራስሽን አሳንሽና አንቺ በቀን በሌሊት ተሰለጠኛለሽ፣ ፀሐይ ደግሞ በቀን ተሰለጠናለች። ጌታ ሆይ ለምን እንደዚህ ይሆናል? ይህ እኮ ትክክለኛ አመራር አይደለም። እኔ እኮ የህይወትን የመምራት ስልጣንን የመምራት ሁኔታ ሁለት ንጉሶች በአንድ ዘውድ መንገስ አይችሉም ብላ ጨረቃ ለፈጣሪ አቤቱታ አቀረበች። ፈጣሪም ባጭሩ ምንድነው ያላት? አንቺ ንጉስ ነሽ፣ እሷ ንጉስ ነች ብሎ የደነገገ ማለት ሁሉም ከላይ ነው። ስለዚህ አንቺ ራስሽን አሳንሽ ብሎ ጨረቃ እንግዲህ ምን አረገች? በጨለማ እንደተጣጣች። እኔ ምን አረኩኝ ያለች
እሺ ላንቺ መደጎሚያ ከዋክብት ይሰጥሻል ተብላ ከዋክብት በጨረቃ ስጦታ አብረው አጅበዋት ይወጣል። ስለዚህ ይላል እያንዳንዱ እንኳን እዛ ላይ የምናየው ስልጣን በሚሰጥበት ጊዜ አንዱ ባንዱ ስራ መግባት የለበት በስራ ላይ። ስለዚህ ሌዋውያን የተሰጠውን ስራ ራሱ መስራት አለበት እንጂ ለሌላው መስጠት የለበትም። አምሩ ኻዛን ሊቃውንቶች ምን ይላሉ? ምላምዲ ሞታኑ ምን ይላሉ? የሃይማኖት አባቶች እንዲህ ይላሉ። ይሄ ምንድነው የሚሉት? በድንኳን ውስጥ ሌላ ሰው ብቻ ሳይሆን የሚከለከል ሎይካኔ ዛሬ ሌዋውያን ወይም ካህን የሆነ በዛ በድንኳኑ አካባቢ ላይ ያቀርብ ይላል። ያ ብቻ አይደለም ራሱ ሌዋውያን የሌዊን ስራ መተካት አይችልም። መዝሙር የሚዘምረው ሌዊ ጥበቃ አይቆምም። ጥበቃ የሚጠብቀው መዝሙር ውስጥ አይገባም። እያንዳንዱ ልክ እንደ ስራው የተሰጠውን ስራ መስራት አለበት። የዚህ ምክንያት ምንድነው? ለምንድነው አንዱ አንዱ የሌላውን ስራ ገብቶ መስራት የሌለበት ይላል። ቅድም እንዳለው የትዝት መዝጊያ ሳይዘጋ እንደነው ሁሉም ሊወጣ አይችልም። ከዛ ባሻገርም ይላል ከዛ ባሻገርም ምንድነው ችግር? ሁለቱ ሀራድተው አንዱ ባንዱ ቢሰሩት ምን ችግር አለ? ስለዚህ ይሉናል ሊቃውንቶች መጀመሪያ የቅናትን የመቀናናትን ሐሳብ ይሰረዛል። ምክንያቱም አንዱ ባንዱ የመቀናናትን ችግር ለማስወገድ ከተፈለገ ሁለቱም አንድ አይነት ስራ መስራት የለባቸው። ምክንያቱም እያንዳንዱ የተሰጠውን ስራ መስራት አለበት፣ በጥራት በብቃት መወጣት አለበት። ኢሽ አልፒያ ወደዱ እያንዳንዱ ሰው የራሱን ስራ ከሰራ በሰው ላይ ይቀና። አንደኛው ለምንድነው አብረው መስራት የማይችሉት ይላል? የቅናትን ዓላማ ቅናት ባለበት ጎዳና ላይ የራስን ዓላማ መተው፣ ሌላው የራሱን ትቶ በሰው ላይ ገብቶ ዓላማውን አይሰራም። በሰው ላይ የሰው ለምን እንደዚህ አላደረጉም ብሎ ሌሎችን ሲተችውላል፣ የራሱን ኃላፊነት ግን አልተወጣም። ምንድነው እያሉት? የራሱ ቤት እያፈሰሰ የሰውን ቤት ይከድናል። የራሱን እግር ውሻ እየበላው የሰውን እግር ውሻ በላ ብሎ ይጮሃል። ለምን? የስራ ሌላውን አባሩ ሌላውን ማየት ይጀምራል። የራሱን ስራ መወጣት አይችልም። ስለዚህ የስራ ድርሻ ሲሰጠው እያንዳንዱ የተሰጠውን ስራ ድርሻ በኃላፊነት የተቀበለውን ስልጣን በኃላፊነት መወጣት አለበት። ስለዚህ ሌዋውያን ራሱ የሌዋውያንን ስራ መስራት አይችሉም። የነሱ የስራ ድርሻ የተቀበሉትን ብቻ መስራት አለባቸው። ይህም በምናይበት ጊዜ ያም ይላል ካህናት ራሱ ይላል ካህናት ሌዋውያን ከሌሉ የሌዋውያን ፈረቃ መሸፈን አይችልም። ምን ችግር አለው? ካህናት የሌዋውያን ፈረቃ ቢሸፍኑ እነሱ ዕውቀት አላቸው። ካህናትም የሌዊን ስራ መሸፈን አይችልም። ሌዋውያን የሌዊን ስራ መስራት አይችልም። እያንዳንዱ ኢሽ አልፒያ ወደ እያንዳንዱ ሰው የተሰጠውን መስራት አለበት። ለምን? እያንዳንዱ በስራው ላይ ማተኮር አለበት። 100% በራሱ ላይ በሚያደርገው ላይ ማተኮር አለበት። ብዙውን ጊዜ ምንድነው የምለው የራሳችን ቤት እያፈሰሰ የሰውን ቤት ስንከድን እንውላለን። ያ ማለት ምንድነው? የተሰጠን ስራ አኒ ቤትኻ ቆዲም ላኒ አኸሪም የራስህ የቤት ሰፈር ያለ ድሃዎች ከሩቅ ከሌላ ከተማ ካሉ ድሃዎች አስቀድመ መርዳት አለብህ ሊቃውንቶች ሲመክሩ። ምክንያቱም መጀመሪያ እነዛ ከአንተ አካባቢ ያሉ ቤተሰቦች ልጆች ያንተን እጅ አይተው የሚኖሩ ያንቺን እጅ አይተው የሚኖሩ ልጆች ቤተሰቦች ናቸው። ስለዚህ እነሱን በመጀመሪያ መርዳት አለ። ያለዛ ግን እነሱን ተሻግረን ሌሎችን መርዳት ከቻልነ የዩልኝ የስሙልኝ ህይወት ነው እንጂ
እውነተኛ ህይወት አይደለም። ስለዚህ ኦሪታችን የምታስጠነቀቀ ምንድነው? መጀመሪያ የራስህን ድርሻ በትክክለኛ ሳትቀና ቅናትን አስወግደህ በተሰጠህ ዓላማ በዛ ውስጥ መቆም አለ። ሌላው ደግሞ ምን ይላሉ ሊቃውንት ሲነግሩን? የሰውን ድርሻ ሄደህ ከሰራ ይላል እግዚአብሔር በሰጠህ እውቀትና ጸጋ በረከት አንተ አታምንም ማለት ነው። ምክንያቱም እግዚአብሔር እውቀት ከሰጠህ ሙዚቀኛ ከሆንክ በድምጽህ ብዙ ህዝቦችን ማስደሰት ይችላል። ለምን እኔ ጸሐፊ አይደለሁም ደራሽ አይደለሁም ብለህ ስለ ህይወትህና ስላለበት ሁኔታ ማለቃቀስ የለበት። ምክንያቱም እግዚአብሔር አምላክ ለአንተ የሰጠ ጸጋ በረከት በድምጽህ ሌሎችን ልታስደስት ነው። አንዱ ደግሞ በጽሁፍ ሰዎችን የሚገልጽ ይሆናል። አንዱ ደግሞ በመሪነት የሚያገለግል ይሆናል። አንደኛው ደግሞ በጣም ተታሪ ሰራተኛ ይሆናል። አንደኛው ደግሞ ሀብት ፈጣሪ አምላክ ይሰጠዋል። በሀብቱ ሌሎችንም ይረዳል፣ ህዝቡንም ያበረታታል። ኢሽ አልፔ አቦዳቶ እግዚአብሔር በሰጠው በረከት ጸጋ በረከት ተመስገን ብሎ ፈጣሪን ማገልገል አለበት። አንድ ስልጣን ሁለት ሰዎች ካሉበት ያ ስልጣን ወዲያውኑ ይፈርሳል። ያ መሪነት ወዲያውኑ ይደመሰሳል። በትዳርም ዓለም በምናይበት ሚስት እንደ ሚስት መኖር አለበት። ባል እንደ ባል መከበር አለበት። የባሎች ስራ ድርሻ የተወሰነ መሆን አለበት። የሚስቶች የተወሰነ መሆን አለበት። እንደዛ ከሆነ ያንዱ ባንዱ ስራ ጣልቃ ይገባል። በሚገባበት ጊዜ ግን ጨዋታ ፍረስረስ ያደረ እንጀራ ቁርስርስ እንደሚሉት የተፈላለሰና ያልተጣጣመ ውጣ ውረድ የበዛበት ጦርነት ፊልማ የተፈጠረበት ቤትና ጎዳና ይሆናል። ስለዚህ ትዳር ባጭሩ ይፈርሳል። ከዛ ውስጥ የሚወለዱ ልጆች የሚታነጹ ህብረተሰብ ነገረኛ ይሆናል ማለት ነው። እንደዚህ አይነት በረከት እንደዚህ አይነት ህይወት ማሳለፍ ደግሞ በጣም አስቸጋሪ ነው። በራሱ በሰው ዘንድም አስቸጋሪ ነው፣ በፈጣሪ ዘንድም ተመች አይደለም። ስለዚህ ይለናል እነዚህ ኮራህ ያልገባው ይለናል። ይሄ ለኮራህ መልስ ነው። እኔ እግዚአብሔር አምላክ ነኝ፣ እነዚህን ሌዋውያንን የወሰድኳቸው אני השם לקחתי את אחיכם הלוויים מתוך בני ישראל להם מתנה נתינים להשם לעבוד את עבודת אוהל מועד እኔ ወንድሞቻችሁን ሌዋውያን እኔ ነኝ የወሰድኩት፣ እኔ ነኝ የመረጥኩት፣ እኔ ነኝ ኃላፊነቱን ዓለምን እምመራ። በእኔ ስልጣን ውስጥ ገብቶ ኮራህ ግን ምንድነው ያለው? ሙሴን እነሱ እኮ ራሳቸው የደነገጉት የፍልስፍና ህይወት ነው፣ የፍልስፍና መሪነት። ይህን ኦሪት አታዝም። ኦሪት የምትለው ሁሉም ቅዱሳን ናቸው። አዎ ሁሉም ቅዱሳን ናቸው። ነገር ግን እግዚአብሔር ሲፈጥረንም ሰደር አለ፣ ደረጃ አለ፣ ቅደም ተከተል አለ። ዓለም የሚፈጠረው እግዚአብሔርም ራሱ በአንድ ደቂቃ ዓለምን አልፈጠረም። እግዚአብሔር 6 ቀን ወሰደ። እግዚአብሔር በአንድ ደቂቃ ዓለምን መፍጠር ይችላል። እግዚአብሔር ሰማይ ይሁን ሆነ። ለምን ይናልጣፍኛል? ሊቃውንቶች ከሚያስተምሩን ውስጥ ከሚነግሩን የኦሪት ጠበብቶች ምንድነው የሚለን? ምክንያቱም እግዚአብሔር ነገሮቹ የሚደረጉት በሂደት እህሎቹ የሚበስሉት ጊዜ ይወስዳል። ልጅ የሚያድግበት ጊዜ አለ። ሁሉም ነገር በትዕግስት ሂደት ደረጃ አለ። በደረጃ ማደግና በደረጃ መገንባት ይችላል። ስለዚህ ምን ይላል? እነዚህ ነገሮችን ደረጃዎችን ማጥፋት ነው የፈለገው። መስመር የሌለው ህይወት፣ ማቆሚያ የሌለው ጎዳና፣ ሁሉም ቅዱስ ነው ማለት አይቻልም። አዎ በመሰረቱ ቅዱስ ነው። ነገር ግን የቅድስናም ደረጃ አለ። ኮራህ ሊቅ ነበረ ይላል። ኮራህ ዕውቀት ያለው ሀብታም ሞጃ ነበር። ለምንድን ነው ኮራህ እንዲህ አይነት ራሱን እንደዚህ አይነት ዝቅ የሰደደ?
ሊቃውንቶች እንደሚነግሩን ኩራት ትዕቢትና እንዳገኙ መብላት ከጅግር ይጥላል። ኩራት ያለው ሰው ኩራት አይሆንም ራት እንዳሉ ኮርቶ አንድ ሰው ሆድ እየጮኸ ቢተኛ እኔ ከነንትና ርቦኛል ብሎ መጠየቅና ጠይቆ መብላት ሲችል ግን በኩራት ታንቆ በትዕቢት ተወጥሮ ቢተኛ ኩራት አይሆንም ራት። ስለዚህ ኩራት ያለው ሰው እግዚአብሔር አይፈልግም። እንበያን ያጋብታን ያኾሊም ላዱር በክፍፋ ይኸዲ እግዚአብሔር አምላክ ምንድነው እኔና ኩራተኛ ሰው አንድ ላይ ልንኖር አንችልም። ስለዚህ እግዚአብሔር ምን አደረገ? ኮራሃን ተመለሳል። ነገር ግን መመለስ አልቻለም። በዚህ ፓራሻ ጥልቅ አድርገን በምንናነብበት ጊዜ በሚገባበት ጊዜ ኮራህና የሱ ግብረ አበሮች መሬት አፏን ከፍታ 250 ይዋጠችበት ይህ ፓራሻ ከባድ ፓራሻ። በዚህ ዓለም ያለን የህይወት ተሞክሮን መሪነት ኮራህ በጣም ነገረኛ ነው። ነገረኛ ስለሆነም የባለፈውን ችግሮች ሁሉ እስከዛሬ ሙሴና አሮን ካህን እንደነበር ያውቅ ነበር አይደል? ለምን አሁን ተነሳ ይላል። ለምንድነው በዚህ ፓራሻ ኮራህ በሙሴና አሮንን ለምን ካህን አደረከው ለኔም ክህነት ይገባኛል ብሎ ያጉረመረመበት ለምንድነው? ኮራህ ያጉረመረመበት በባለፈው ሳምንት ሰላዮች 10 እስራኤል ሀገር ሰው ትበላለች። እስራኤል ሀገር ለህብረተሰብ ለህዝብ እስራኤል ብለው 10 ህዝቡን ተናግረው መልእክት ያልሆነ አሉባልታ መልእክት አመጣው። በበረሃ ላይ ወደ እስራኤል ሀገር የሚጠባበቀውን ህዝብ ተስፋ አስቆረጡ። ያ ምንድነው ይላሉ? ብዙ ምክንያቶች አሉ። ለምንድነው እንደዛ አደረጉ? ያም የመነጨው ምንድነው? ከራሳቸውን ጥቅም ለማስከበር እነዚህ 10ዎቹ ሰላዮች ምንድነው ያሉት? እስራኤል ሀገር ከገባን እያንዳንዱ መሬት ይቀበላል፣ እያንዳንዱ ጉልት አለው። እንደገና ስልጣን አሁን እንግዲህ በሙሉ ክላፉን ፈውዘው ማለት ነው ስልጣን ሊመጣ ነው። ስለዚህ በድምጽ ምርጫ ልንመራ አሁን እያንዳንዳችን የነገድ አለቃ ነን። እስራኤል ሀገር ከገባን ግን ስልጣናችን ይወርድና አንቱ መባላችን ቀርቶ አንተ ልንባል። ስለዚህ ራሳችን ስልጣናችን እንዳይወርድ የተለያየ ችግሮችን እንፍጠርና በዚህ በበረሃ እንቅር። እነሱ ይሄን አሰቡ ይላል። ምክንያቱም እስራኤል ሀገር ከገባን በኋላ ማንም አይቆጥረንም፣ ስልጣን ይመጣል። ትንሹ ልጅ ተመርጦ ሊመራን ይችላል። ስለዚህ እኛ ግን በበረሃ ካለን ሁሉ ቀን እንደልባችን ነው። ሌላው ይላል በበረሃ እያለን እግዚአብሔር ግን በሰማይ ዘንድ ምግብን ያቀርባል። እስራኤል ሀገር ግን ከሄድን ልንሰራ ነው። ለምን እንሰራለን? በነፃ መቀበል ስንችል ለምን እንሰራለን? አይበለውና አንዱ ጤና እያለው መስራት ሲችል እኔ ቢተዋህለው ይጀል መዝገብና ከዛ በየወሩ ገንዘብ እቀበላለሁ ብሎ ያልታመመውን ታማሚ ነው ብሎ ካወራ ከጥቂት ጊዜ በኋላ እግዚአብሔር ሕመም ይልክበታል። ምክንያቱም እኛ የምንኖረው በእውነት ሀገር፣ ያ ሰው ግን ትክክለኛ በእውነት ንጹህ ከሆነ ያንን ነገር መጠቀም አለ። ስለዚህ ይለናል ኦሪት ምንድነው የምትለን ይላል። እነዚህ 10 ሰላዮች ምን አደረገ እግዚአብሔር? በበረሃ ላይ ህዛው በስብሰው እንዲሞቱ ተደረገ። ምክንያቱም ይህ ከራሳችሁን ጥቅም የፈለጋችሁ ነው እንጂ የህብረተሰቡን ጥቅም ለትውልድ ብላችሁ የሰራችሁት እውነትን የተከተላል። የፈጣሪ ዓላማ ፈጣሪ የደነገገውን ሐሳብ ለማድረግ አይደለም ብሎ በዛ በበረሃ ላይ 40 ዓመት እንዲንጓለሉና በዛ ውስጥ እንዲሞቱ አደረገ። በዚህ ሰዓት ቆራህ ያንን ችግር አየለ። ከዛ ላይ አይ እንግዲህ ህዝቡ ማጉረመረመ በሙሴና በአሮን እኔም ላቀጣጠል ብሎ እንጨቱን ጨመረበት።
ምክንያቱም ህዝበ እስራኤል በሙሉ በዚህ ምክንያት በበረሃ ላይ ከ20 ዓመት ትቀራላችሁ ስለተባለ ቆራህ ምን አለ? አሁን እንግዲህ ሊጨምር ሰዓቱ ሳይጠፋ ላቀጣጥለዋል። ምን አደረገ? በሙሴና በአሮን ምን አለ? እኛ ሁላችን ቅዱሳን ነን። ስለዚህ አሁን አውቆ ተነሳ ይላል። ያችን ጊዜ ጠብቆ እነ ሙሴ በሚዋረዱበት ጊዜ እነ ሙሴ በሚተቹበት ጊዜ እሱም አብሮ 250 የሱን ግብረ አበሮች ይዞ በእነ ሙሴና በእነ አሮን ላይ ተነሳ ይላል። ይሄ ቆራ ችግር ይላል። ሌሎች ህዝበ እስራኤል በበረሃ ላይ ያሉ ያጉረመረቡበት ምክንያቶች የታወቁ ናቸው ይላል። አለ ማዕራፍ של ቆራህ በክታቶት በከረብ አም እስራኤል hayu תגובות ስፖንታኒዮት ማለት በዝም ብለው በአጋጣሚ ነው ያሉት። እስካሁን ህዝበ እስራኤል በሙሴና በአሮን ያጉረመረሙበት ለምንድነው? በበረሃ ላይ ያመጣን ልንሞት ነው ወይ? ውሃ የለም ይበላ የለም። በየጊዜው ያጉረመረሙበት እንዲሁ አፈፍ ብለው አዎ ነበረ። በጊዜው ችግር መጣ። በችግሩ ምክንያት በሙሴና በአሮን አጉረመረሙ። ውሃ በሌለበት ጊዜ ውሃ ሰጠናሉ። ውሃ በመናገር ፈንታ አለቱ መጣ። ያ ሁሉ ችግሮች። ነገር ግን ቆራህ እችን ቀን ጠብቆ ትንሽ ቀን ሲጥላቸው ሙሴና አሮን ትንሽ ቀን በጣላቸው ጊዜ ይሄ በባለፈው ሳምንት ፓራሻት ሽላክ ለካ እነዛ እንዳትገቡ የተባለውን ይህንን ሁኔታ ባየ ጊዜ በዚህ ላይ በተቀጣጠለው እሳት ላይ እንጨቱን ጨመረበት። ሙሴና አሮንን የበለጠ ህዝብ እንዲጠላቸው አለ። ካሆምሪም ላሉ ሊቃውንቶች አራምባን ራቢ ሙሼ በን ናህማን ምንድነው የሚለን? በፕሮሾ ለቶራ ኢተር እታ መኮር ለምሬድ ቆራህ ወንቶ של አቦነቶ של ቆራህ נוצרה כאשר አሮን ሙና ለኮሄን ገዶል ለለቪም ነፍክሩ ለሽመሽ ከሚሽመርቲም በቆደሽ አሮንና ቆራህን ያነሳሳው አሮን ወይን ቤተ መቅደሱን የሚያገለግል ማን ነው? አሮን ተብሎ በተጠራበት ጊዜ በዛ ላይ ቆራህ በበለጠ ተነሳበት ይላል። ወይሉ ያ አዳም ወረድ አልሙሼ በዝማናው ያ አም ሶከለቶ በዛን ሰዓት በሙሴ በደናው ጊዜ በተረጋጋው ጊዜ በሙሴ ላይ ቢያጉረመርም ኑሮ ህዝቡ በደንጋይ ሰቅሎ ይገለው ነበር ቁርአን። ለምን? ያነ ሙሴን በጣም ሲያንገራጡትና እንትን ሲሉት አልነበረ። ነገር ግን በአሁን ሰዓት ይለናል አራምባን ይሩአም ራግሊም ጊዝራ ሸላሸም ሽበአል ባክቦታ ሻዶር ያጻም ሚጻም ያሙት በሚድባ ሃዩ ሃሬ አሶን ለአምስ በዚህን ሰዓት በጣም ውድቀት ነበር። ህዝበ እስራኤል ከግብጽ የወጣው ሁሉ ከ20 ዓመት በኋላ ወደ ግብጽ ወደ እስራኤል ሀገር አይገባም የተባለው ውሳኔ ከባድ ውሳኔ ነበር። ህዝቡ ሁሉ በጣም አዝኖ ነበር። ተቆጭቶ ነበር። እንዴት እናስባለን ብለን እስኪ ለምሳሌ እንውሰድ። በኢትዮጵያ ስንጠባበቅ በነበርንበት ጊዜ ጭራሽ እስራኤል ሀገራት ሄድን በነበረበት ጊዜ ህዝቡ ምንድነው የሚሆነው? ማቅለብሶ ለፈጣሪ እግዚአብሔር ይጸልያል። እባክህ ፈጣሪ አምላክ ምን ታደርግ? ወደ ሀገራችን በሰላም አግባ። አሁንም ያለ በዓለም ያለ ህዝብ በኢትዮጵያም ያብረረስ እስራኤል ሀገር እባክህ አግባን ብለው ወገኖቻችን የሚጸልዩት ማለት። በዛን ሰዓት መጥፎ ነገር ከተወራ ምንድነው? ውድቀት ሆነ። በዛን ጊዜ ህዝቡ በጣም አዝኖ ነበር። ወጋም ዩክራቶች ሙሴ በእና በመን ይዞክ የሙሴም በጣም ትልቅነት መሪነት ወርዶ ለምን ህዝቡ ሁሉ በጣም በሙሴና ቁረመራ ሃዩ አዳም ሽዋ በዲም ጻይ ኮራህ ኒጸል ይዝዳምን ዞል ገየስ አሙንሄም ሚቶህ አምላ አርገነት ኮራህ በዚህን ጊዜ ህዝቡን ሁሉ ኑ በእነ ሙሴና በእነ አሮን አውርደን እንጣላቸው። እነሱ የደነገጉት የፍልስፍና ህይወት ነው እንጂ እግዚአብሔር ካህናትን ራሱ የበኩርን ሁሉ ነጥቀው ለራሳቸው በኩር ይሆንበት በኩር ለኔ ነው ያለውን ራሳቸው ነው የወሰዱት። ነገር ግን በኩርናት የተወሰደው የጥጃ ጣዖት ካመለኩ በኋላ የሌዊ ነገድ ብቻ ነው ያለው። ታዲያ እንዴት ኮራህ ሊቅ ሆነ? ይህን ሁሉ አላየም ይላል። ከሙሴ ላይ እንዴት አጉረመረመ? ሙሴ እኮ እግዚአብሔር በሰማይ ዘንድ ፈጣሪ ያገኛል። በባለፈውም አይተናል።
እንዴት ሊሆን ይችላል? ምክንያቱም ሰው በክፋት ከተዋጠ ትክክለኛ ፀሐዩን በቀኑ ጨለማ ይሆንበታል። አይኑ አያይም፣ ልቡም አይሰራ፣ በክፋት ተውጧል። ስለዚህ እግዚአብሔር አምላክ ቆራህ ይህን ነገር ተጠቅሞበታል። ስለዚህ የቆራህ ምንም ነገር ይቅርታ የማይደረግበት ተግባር ነበር። ለምን ቀን አይቶ ይጣል? አንድ ሰው አይበለውና በሚታመምበት ጊዜ ችግር በሚወድቅበት ጊዜ ጠላት መጥቶ ከጎዳው ያ ምንድነው ማለት ነው? ያ ጠላት በጣም ከባድ ቀን አይቶ የሚጣላ ከባድ ጠላት ነው። ስለዚህ የቆራህን እግዚአብሔር መማር የለበት። እግዚአብሔር በቆራህ ላይ ምንም ነገር ምሕረት ማድረግ አልነበረ። ስለዚህ ቆራህንና ግብረ አበሩን 250ዎችን መሬት አፏን ከፍታ ይዋጠችበት ነው። ምንማረው ከዚህ ውስጥ ምንድነው? ከዚህ ከቆራህ ድርጊቶችና እንደዚህ አይነት መጥፎ ሐሳቦች ገሃነም የሆኑ የሐሳብ ምርቶች እንዴት ነው ከነዚህ መላቀቅ እንችላለን? ስለዚህ የዚህ አይነት የፍልስፍና ህይወት ወይም የዚህ አይነት የጎዳና የአእምሮ ይዘት የዚህ አይነት ህይወት ማለት ነው እያንዳንዳችን ይላል ለሃይም ሸላን ነው እያንዳንዳችን ህይወት ራሳችን ማለት ነው ራሳችን ከቆራህ ስህተት ምን መማር እንችላለን ብለን ራሳችን መጠየቅ አለብን። የቆራህ ችግር ምንድነው? ሁሉም ህዝብ አንድ ናቸው። አዎ በአንድ በኩል ህዝቡ አንድ ናቸው። እንግዲህ እስካሁን የተማርነው ይሄ የሚያስተምረን ማለት ነው በቤተ መቅደስ ውስጥ ማገልገል የሥራ ድርሻ መለያየት አይደለም። በህይወታችን ላይ ነው የምናደርገው የዚህ የሥራ መከፋፈል። አንድ ሰው ለዚህ ነገር ተክኖ ከሌለ የዚህ ዕውቀት ከሌለው የዛን የመሪነትን ትምህርት ካልተማረ የአስተዳደርነትን ሁኔታ ካላወቀ የተለያየ በዛ ስራ ድርሻ ላይ የመወጣትን ኃላፊነት ካልቻለ ምንድነው የሚያደርገው? አንድ ሰው ካልተሰጠው ስራ ውጪ የማያደርገውን ያልተካነበትን ዕውቀት ወይም ስልጣን ብቻ ለመያዝ የሚሻማበትና የሚያደርግበትን የሚያመጣውን ምዘዝ በህይወታችን ላይ ምናየው። ለምሳሌ ነርሱ እኔ ዶክተር ነኝ ብሎ ቀዶ ጥገና ቢያደርግ ያን ሰው ወደ ሞት ነው የሚያደርገው። ስለዚህም ለዋያንም ገብተው በካህናት ቦታ መሳዊት ቢያቀርቡ ሞት ይሙቱ ነው። ማንኛውም የሥራ ድርሻ መወጣት የምንችለው ምንድነው? መሰረቱ ለዛ ነገር ዕውቀቱ ችሎታው መሳዊት መክፈል ይችላል። የሰው መሳዊትን መክፈል ይችላል የሚለውን መገንዘብ ያስፈልጋል። ስለዚህ ምንድነው ማድረግ? ዋናው የአንድ ጤናማ ህብረተሰብ ኃላፊነቱ ምንድነው? ጤናኛ ህብረተሰብ፣ ጥሩ ዜጋ፣ ጥሩ ቤተሰብ፣ ጥሩ መሰረታዊ ህዝብ ህብረተሰብ ለመፍጠር ምን መሆን አለበት? እያንዳንዱ በተሰጠው ስራ መተግበር አለበት። ቅድም እንዳልነው መጀመሪያ ራሱ የተሰጠውን ስራ ራሱን ከሰራ የሰው ቤት አፈሰሰ ብሎ የሰው ቤት አይከድም፣ የራሱ ቤት እያፈሰሰ። ሁለተኛ እግዚአብሔር የሰጠውን ስራ ድርሻ መወጣት ይችላል። እግዚአብሔር የሰጠውን ድርሻ አክብሮ ይቀበላል። በሰው ገንዘብ አይቀናም፣ በሰው ሀብት አይቀናም፣ በሰው ዕውቀት አይቀናም። እያንዳንዱ ፈጣሪ ጸጋ በረከት በሰጠው በዛ ፈጣሪውን ያገለግላል። ያ ሰው ጻድቅ ይባላል። ለምን? የተሰጠኝ ነው ይሰጣል። እግዚአብሔር ዕውቀት ሰጠው፣ በዕውቀቱ ይጠቅማል። ብልሃት ሰጠው፣ በዕውቀቱ ይጠቅማል። ነገር ግን ዶክተር ያልሆነውን እኔ ዶክተር ነኝ ብሎ ጥገናኝ ቢያደርግ እርሻ ማርሰውን በሮችን ቀንበሩን ማረሻውን አድርገዋል አርሳለሁ ቢል ማውቅበትን ምን ያደርጋል? መኪና ማይነዳው ሰው የመንጃ ፍቃድ የሌለው መኪናው ደስ ስላለው መኪናውን ይዞ ቢሄድ እሱም ብቻ አይደለም ራሱን የሚያጠፋው ከሱ ጋር ተሳፍሮ የሄዱትን ሰዎችም ያጠፋል። ያ ማለት ያለ ዕውቀት አንድ ነገር ያለ የዛ ክህነት ከሌለው
ከዛ ነገር በእውቀት ካልተካነ ምንም ነገር አይቻልም። ስለዚህ ለእያንዳንዱ እግዚአብሔር አምላካችን የሰጠው እውቀት አለ። የራሳችን ድርሻ ስንወጣ ምን እንሆናለን? ጥሩ የፈጣሪ ታማኞች አገልጋዮች ይሆናል። ያለዛ አይበለውና መጥፎ ጎዳና ይሆናል። ስለዚህ ከቆራህ የምንማረው ማለት ነው በእውነት እንዳዩ መብላት ከችግር ይጥላል እንዳሉት እንዲያው የስልጣን መስገብገብ የማናውቀውን ነገር አውቃለሁ ብሎ መግባት በሌላ የተሰጠንን ያንን በትክክለኛ ማስተናገድ ስንችል የሌላም ሁሉ መመኘት እነዚህ ሁሉ መጥፎ ነገሮችን ያደርጋል። ስለዚህ እግዚአብሔር አምላካችን ከመጥፎው ይሰውረን፣ ከበጎ ይጨምረን፣ ሰላምን በረከቱን ይስጠን። እግዚአብሔር አምላካችን ደግሞ ይህንን መጥፎውን የመቀናናትን የመቃቀምን አስወግዶ ሰላሙን በመካከላችን በዓለም በህብረተሰብ ላይ በህዝበ እስራኤል ላይ ያስፈን። መልካሙ ነው። ሸባት ሻሎም